አደይና ዴፍ ሊጋቡ ሽማግሌ ለአደይ ሊልክ ስትሰማ ፍቅር ራሷን አዝሯት ወደቀች። ይህማ አይሆንም ውሸት ነው በሉኝ እያለች ራሷን ሲያዞራት ፍቅር ራሷን ሳተች። እንዲሁም ደግሞ የሚያሳዝነው ነገር እንግዲህ ቤዛ ኪንጎን ለገንዘብ ብላ አሳግተዋለች። ቤዛ እንግዲህ የሰው ልጅ ማሰቃየትና ገንዘብ መውሰድ ነው ስራዋ። አሁንም ደግሞ ኪንጎን አሳግተዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት ሰላማችሁ በዝት ይበል። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ አደይ ድራማ እንደቀጠለ ነው። አደይ ደስ የሚል ነገር ይዛ እየመጣች ነው። አደይና ዴቭ እንግዲህ ከብዙ መከራና ስቃይ እንግዲህ በኋላ አደይና ዴቭ ሰርግ ደግሰው ሊጋቡ እንግዲህ እየተባለ ነው ማለት ነው። መጨረሻው ይመር። በዚህ ላይ እንግዲህ በጣም ራሱን የጎዳ ሰው አለ። በአደይና በዴቭ መጋባት እንግዲህ ራሱን የሚጎዳው ማን ነው ትላላችሁ? ማን ነው ትላላችሁ? እንግዲህ በጣም የደከመው እንግዲህ ብዙ ሴራ እየጠነሰሰ ክፉ የተባለበት እንግዲህ አደይና ዴቭ አደይን ለመለያት በጣም ብዙ የሚታገሰው እንግዲህ ያው እንግዲህ እናውቃታለን፣ ፍቅር ናት ማለት ነው። ፍቅር እንግዲህ በጣም ብዙ ጥራለች፣ ደክማለች ማለት ነው። በጣም ከእናቷ ጋር እስከምትጣላ በጣም ከወንድሟ ጋር በጣም ብዙ ነገር ነው የደከመችው። እንግዲህ የእሷ አለመርከም ሲገርመን እንግዲህ የዴቭ እና የአደይ አለመርከም። ምክንያቱም የሰው ልጅ እኮ አንድ መከራ አልፎ አንዱ ሲመጣበት እሱ ሲሆን ይደራረብ፣ በጣም ይሰለቻል፣ በጣም ተስፋ ይቆርጣል ማለት ነው። ነገር ግን አደይ እንግዲህ ከዛ ሁሉ ፈተና ወጣ። አሁን ላይ እንግዲህ ዴቭ እና እሷ ልባቸው አንድ ሆነው ተግባብተው እና ፍቅርን ወደ ውጭ እያወጡ በአንድ ተግባብተው እንግዲህ ዴቭ ሽማግሌ ሊልክ እየተባለ ነው ማለት ነው። ዛሬ እንግዲህ ሩማን እንግዲህ በአደይ ምትክ ያው እነ ፍቅር ቤት ገብታለች፣ ሰራተኛ እየሰራች ነው። አሹና ሩማን አይቼ እመጣለሁ ብላ ከላይ ሊጋ መታ ነበር። አጋጣሚ እንግዲህ አደይ ሌሉ ደግሞ እንግዲህ ማናት ሊዱ መታለች። ያለው ሳለን እንግዲህ ሊዱ ቀበጧ ደግሞ ተመልሳለች በሰላም ማለት ነው። ሊዱ እንግዲህ ለምለም ወንድም ታስጨንቂው እያለቻት ነበር። ይህንም ደግሞ ለሩማን ነግራት ነበር። ፍቅር ፊት እንግዲህ ሩማን ዴቭ እና አንቺ ልትጋቡ ነው አሉ። እውነት ነው ስትላት አዎ ልንጋባ ነው አለቻት ማለት ነው። ከዛ በኋላ ብድግ አለችና እንግዲህ ፍቅር ምን ማለት ነው እያለች እንግዲህ ስትጠይቃት አፍጣ አዎ ልንጋባ ነው እንግዲህ ዴቭ እና እኔ ልንጋባ ነው፣ ሰርግ ልንጠራሽ ነው እንድትጨፍር የለን አለቻት። እንግዲህ ራሷን ስተዋደቀች ማለት ነው። ይሄ ነገር አይሆንም እያለች ብትከራከርም አንቺ አይሆንም ስላልሽ ብቻ ይሄ ነገር አይቀርም እንግዲህ ሊሆን ነው ብላ አለቻት ማለት ነው። እንግዲህ ከዛም በኋላ ራሷን ሳተች ማለት ነው። ፍቅር ማለት ነው እንግዲህ ቃሉ ጨለመባት ምድር ሰማው ድብልቅልቅ አለባት ፍቅር ማለት ነው። እንዲሁም ትግዝ ብላ ነበር እና እናቷ ለምን ልጆቿ ትጫዋች ማትወጪ ማትዝናንም እያለቻት ነበር። እና ያው ተገሷና በጣም መሰማቱ ከባድ ነው። እንግዲህ ፍቅር አሁንም አልቆረጥሽም እንደ ቢያንስ ቀለበቱ ሲደረግ ቆራጭ ብዬሽ ነበር እና ዴቭ እና አደይ አይለያዩም። ጠንከር አሁንም ነው ከመጠንከር ሌላ አማራጭ የለሽም። እንግዲህ ቤዛ ደግሞ አደይና ዴቭን ለማለያየት ከቲና ብር ተቀብላ አለያያለሁ ብላ ነበር ማለት ነው። እሱን እንግዲህ አልተሳካላትም። እነሱ ሊጋቡ ነው፣ እሷ አለያያለሁ ስትል እንግዲህ ቤዛ ለብር ትሞታለች። አሁን ምንድነው አማራጭ ያደረገችው? ቢገርማችሁ ምስኪኑን ምንም የማያውቀውንና ምንም በቃ ከሰው ጋር የማይደርሰው ልጅ ነው ደግሞ ያገተችው። ማን ነው እንግዲህ ኪንጎን አግተዋለች። ኪንጎን ተጓደኛዋ ጋር ሆና አግተዋለች ማለት ነው። ብር አምጡ አለዛ ኮላይቱ ሸጠን እንወስዳለን ብለው እንግዲህ ያስጨነቁት ነው። ዳይመንድ እና ቅምጥል
ቅምጥል እንግዲህ የፍቅር የማይሰራው የለም። ሀይቀን ብዙ ዋጋ ያስከፍላል እኮ ሰው ተወደደ ብዙ ዋጋ ይከፍላል። እና የአባቷን ቤት ሸጣ እንግዲህ ኪንጎን አስለቅቀዋለሁ እያለች ነው ማለት ነው። በጣም ከባድ ነው። ይህን ስትል እንግዲህ ባቡሬ ደግሞ በጣም ነበር የደነገጠው። እንዴት ለወንድ ብላ የአባቷን ቤት ትሸጣለች ብሎ በጣም ደንግጧል ማለት ነው። ያው እንግዲህ በራሷ ስለሆነ ብቻ ነገር የለም የአእምሮ የራሷ ነው። ቤዛ እንግዲህ እየተጫወተችባቸው ጤባ ጤቦ ማለት ነው። ሳግታው እሷ እየተዝናናች ትገኛለች። የቤዛ ክፋት ግን መጨረሻዋ ምን ይሁን ማለት የሆነ በቃ ወጥመድ ያገባ ወጥመድ ትገባለች ግን ትወጣለች ማለት ነው። ብዙ ወጥመድ ነበር እስከዛሬ ግን